እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለሁልሽ እግዚአብሔር ይመስገን። እና በጣም ጸዴ ፊልም ነው እውነቴን ለመናገር ከ6 ዓመት በኋላ አሁን ፊልሙን ላስመርቅ ነው። በሰላምም ብዙ ምክንያቶች አሉት። ያው 10 ዓመት ብዙ ስለሆነ አንድ ምክንያት ብቻ አይሆንም። አንዳንድ ስክሪፕት በመምረጥም የሆነ ሰዓት ደግሞ የራሴ ፐርሰናል ቻሌንጆችም ነበሩኝና ልጅም ማሳደግ ነበረው። ስለዚህ ብዙ ነገሮች ተደማምረው አሁን አይ ቲንክ ሬዲ መሆን ጀምሬያለሁ መሰለኝ። ክሩ እንግዲህ ያው እኔ ስለራሴ ማውራት እነሱ ቢያወሩ ይሻላል። ክሩዎች ወይ አብረውኝ የሰሩ አክተሮች ያው ሳስቃቸው ነው ሙሉ አለምሰገድ ለኔ ፊልም ላይ አብረን ከመስራት በላይ ቴራፒ ነው የሆነኝ። በቃ ካሳለፍኩት የሆኑ ከባባድ ጊዜዎች እንደዚህ የሳቅኩበት የሰራሁት ነገር የለምና በጣም ጥሩ ጊዜ ነበረኝ። በጣም ፈን the whole time መሳቅ በቃ ጨዋታ መሳቅ ከነገርኩሽ ከስራው በላይ የነበረኝ ለኔ ቴራፒው አንድ ስቴፕ እኔን ጥሩ ስሜት ውስጥ ከቶኛልና በዚህ አጋጣሚ በጣም ደስተኛና እድለኛ ነኝ ከአለምሰገድ ጋር ስራ በመስራት ነው። እቺ ዳንስም ማለት እኔ ሌላው ቀን እንደዚህ ሲባባሉ ነው የሚሉት። አተላይቱን አምጣውና ግን እኔ ካለው ያው ሞቅ አረጋቸዋለሁ። ደስ ይላል። ባምቢማ ከእኔ ከሌለው አልቀረጽም ሁላ ትላለች። ሀና በጣም ፈን ናት። ግሩፕን ታደምቀው ነበረ። ፍሪ ስፒሪት ናት። የሆነ ብዙ እኔ የምወዳቸው ማንነቶችን አይቼባት ነበርና በጣም ቆንጆ ቆይታ ነበረ። አክቲንግ ላይ በጣም ጎበዝ ነበረች። እንደዚህ ራሱ ከጠበቅኩት በላይ አሪፍ ነበር። መጀመሪያ ላይ ሄለን የምትባል ካራክተር ነበረች አይደለ? መጀመሪያ ላይ የምትመጣ እና እስኪ አንብቢው ሄርመን ነሽ አንቺ ምናምን ሲሉኝ ያኔ በጣም ስራ በዝቶብኝ ስለነበር እስኪ የሄርመንን ብቻ ላንብበው አልኩኝና መጀመሪያ ላይ ሄለንን ሳያት ኦኬ ተሳስተው ነው ሄለን ነኝ ማለት ነው እኔ ብዬ የለችም። ከዛ በኋላ ሄለን ከዛ ደወልኩና እንደዚህ ነው እንደምታስበኝ ለአንድ ፓርት ብቻ ነው የምትጠሩኝ ምናምን ስል ኧረ አንብቢያት ሄርመን የምትባላለች ከሆነ ሰዓት ጀምሮ ከዛ አነበብኳት። ደስ ትላለች በጣም እና አም ሃፒ ደግሞ ስለሰራኋት። በጣም ተጫዋች ነች ምናምን ግን መጨረሻ ላይ አንደርስታንድ ለማድረግ የሞከርኩት ነገር ማንም ሰው ምንም አይነት የሆነ ላይፍ ጀርኒ ላይ ራሱ ብናገኘው ውስጥ የያዘው ነገር አለ፣ ውስጥ የያዘው የሆነ ነገር አለና መጀመሪያ ላይ ሄርመንም ስናያት የምናየው የሆነ ባለጌነቷን ስራዋን ምናምን ነው፣ ግን መጨረሻ ላይ ደግሞ ጥሩ ልቧን አሳቢነቷን ምናምን እናያለና እሱን ተረድቻለሁ። የፊት ለፊቱን ሳይሆን ከጀርባ ያለውን ስለሰው ማወቅ። ከዛ በኋላ ግን በቃ ዶሉካት ኤሚ ዳይሬክተራችን አስደንግጣን ነበር። የሆነ ሰዓት ባምቢን አስደንግጣት ከዛ በኋላ ውጪ ከካራክተር አልወጣም ብላ በመከራ አስጠምቀና አሁን ቦታው ተመለሰች። ከብዶኝ ሳይሆን አዲስ ፊት ስለነበረ እንደ ልቤ ሆኛለሁ ብዬ አላስብም። መጀመሪያ አካባቢ ላይ የሰራናቸው ሲኖች ቤት ውስጥ የሰራናቸው በጣም እየፈራው ስለነበር ኢቭን ሁላ ባይመስል ካሜራ ላይ እጄ እንቀጠቀጥ ነበር እግሬ ከውስጥ እና ስለ አዲስ ፊት ስለነበር ትሩ ዴይስ ከ3-4 ቀን በኋላ ሁሉንም ነው የረሳሁት። ምንም አይመስለኝም ነበረ እና ያቺን ቀን እንጂ መጨረሻ ላይ እሷን ሁላ አልሆንኩም እንደ ሆኛለሁ እኮ መጨረሻ ላይ በቃ ፒስ ነበር። ማኪም ጋር እንደዛው ያው የመጀመሪያ ፊልማችን ነው እና ግን ጓደኛዬ ናት እሷ። ቢሆንም መጀመሪያ ስራ ስትሰሪ እንትን ይላል የሆነ መተፋፈር አይነት ነገር ይኖራል። እሱ ሬርስ የሚሰራው ለዛ ነው። አንደኛ ነገር እኔ በምናምን አለው እንግዲህ እስከ ዛሬ ድረስ 30 ይሄ ያስፋራው ፊልም 37ኛ ይመስለኛል። እንደውም 40 ምናምን ይመስለኝ ነበር። ግን ያን ሁሉ ፊልም በምሰራበት ጊዜ ምናምን አለው መሰለሽ ከልምድ ትምህርት ሳይሆን ክሩ አብሮሽ የሚሰራው ዋናው ስቶሪ ቆንጆ ሆኖ ቢሆንም በደም ሞር እንትን መሆን አለብሽ፣ ክሎዝ መሆን አለብሽ። የሆነ ኔጌቲቭ ኢነርጂ ካለ መሀል ላይ ሙሉ ለሙሉ ነው። ኢቭን ሳውንድ ማንም ይሁን ካሜራማን
ዳይሬክተርም አክተርም ፕሮዲሰርም ከአንዳቸው መሀል የሆነ ኔጌቲቭ ኢነርጂ ካለ ፊልም ብዙ ጊዜ ፌል ያደርጋል። ይዛችሁታል የወደቅነውን እስማም ምንም ከሀሳቧ ሁሉ ስራው ላይ ነው መሰለኝ አላቅም። እዚህ እንትኔን ሁሉ አሞኝ ነበረ የወደቅኩበት እንደዚህ ወደ ኋላ በቃ ላይ መታ ነው የተኛችውና ደግሞ እንዴት ትከብዳለች፣ በጣም ነው የምትከብደው። ያኔ ከባምቢ ጋር እኔ ራሱ ማረሳው ገጠመኝ ነው እሱና የምንሰራው ሌሊት ላይ ነበረ። የሆነ እኔን ሌባ ያዘኝ መስሏት ሩጣ የምትመጣበት ፓርት አለና ለካ እሷ ሳታውቀው እንትኑ እሷን የጎዳት ነገር ነበረ። ፌንት የምትወድቅበት ሲን ነው። በቃ እንዴት ላይ እንደወደቀች ይሄ ጉልበቴ እዚህ ጋር ራሱ በጣም ተጎድቼ ነበር። አስፋልት ላይ ተያይዘን ላይ ነው የወደቀችውና አለ ባይ ዘ ዌይ ፔን ውስጥ አውታቸው ነኝ እናላት ለካ ወቅተኛ እስካሁን አለ ጠባሳው ሁለቱም እግሬ ላይ እና ማስመሰል ነበር የነበረብኝ መሰለኝ። የምር ተደፍቼ ማኪንም ጎዳኋት። ማኪ ተጎድታ ይሆናል አላውቅም በአሁኑ ሰዓት። እኔ ግን ጠባሳው አለኝ። ኢትስ ኦኬ። ፎቶ ማንስቻለሁ። ማስታወሻ ነው እስከመጨረሻው ድረስ ይዘነው እንቆያለን። አሪፍ ነው። ያው ያስፈራል። ፎቅ ላይ ምናምን ትንሽ ርቀቱ ምናምን እያልኩ ነበረ ስቀርስ ያስቦካል በጣም 19ኛ ላይ ምናምን 10ኛ ላይ መንጠልጠሉ ምናምን ተሻለ። ደግሞ እጁ እንደዚህ ይዞኝ በቃ እንዳለቀ አሁን ደግሞ ላይ ጋር ተባካችሁ ነው ያርቅ ነው አረ እንዳለቀኝ በስመ አብ መኖር ፈልጋለሁ። እንዳለቀኝ መኖር አለብን ልጄ። ልቀቀኝ ስለው አይሰማም። ይሄን እንዳትጠፍ እንደዚህ ነበር የምንያያዘውና እጄን አሳመመኝ። ተሻለ በጣም አሰቃየኝ እንጂ ብዙም እንትን አይደለም። ፎቅ በጣም ፈራለሁ። ፎቢያ አለ። የእውነት ፈገግታዬን ወድጄዋለሁ። አድራሻ ቦሌ ከሀያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ 4ኛ ፎቅ። ስልክ 0930 30 33 33 ናታኑል ስፔሻሊቲ የጥርስ ማዕከል። ጥራትን ሲሳይ ክብረት የህግ አማካሪና ጠበቃ። ባካበት ነው ከፍተኛ የስራ አለ። የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት። ስልክ 206-353-9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ያሳዝናል። ሰው ትንሽ ይጨናነቃል። በጣም ነው የሚጨናነቀው። በቃ እዚህ ልጅ እንውለድ ትለዋለች፣ እዛ ልጅ በቃ ግን ያው ምስኪን ሰውዬ ነው። በጣም ያሳዝናል። ቢሆንም ግን አሪፍ እንትን እንደሆነ አልጠራጠርም። ካራክተር እንደሚሆን ጥርጥር የለኝም። እኔ በጣም እብድ ነኝ፣ ግን አይ ቲንክ ሄርመን ትበልጠኛለች መሰለኝ ከኔም። እንደውም መጀመሪያ ላይ የተባባልን ነበር
እንደሱ ኤክስትሪም ለመሆን ምናምን ነበር። ስለዚህ ከኔ መጨመር ነው እንጂ ያለብኝ የሌለኝም ባህሪ አይደለም ያመጣሁት። እኔም ተጫዋች ነኝ አወራለሁ ምናምን እሱ ላይ ያው ኦቨር ማድረግ ነበረ። እኔ ተመችተኛለች። ኦልሞስት በጣም እንመሳሰላለን ሲጀመር እኔና እሷና ተመችተኛለች። ስክሪፕቱ መጀመሪያ ሳነበው የኔ ካራክተር አናዳኝ ነበር። እንደ አንዳንዴ ከራስሽ ጋር ለማመሳሰል አይደለም የምትታገዩ እና የሆኑ የምትሄድባቸው ኤክስትሪሞች የእሷን ሜሬጅ ለማትረፍ ብላ ሄደችባቸው መንገዶች አሁን እኔ አሁን ባለሁበት በማስበው ልክ አይደለም ብዬ ነው የማስበው እና ትንሽ ከካራክተሯ ጋር መግባባት ከብዳኝ ነበርና ግን ደግሞ somehow ስንሰራ ግዴታ እኔ ብሆን እኔ ብዬ ማለት እንደሌለብኝ ስለተረዳሁኝ አንደርስታንድ ለማድረግ ሞከርኩኝ። አዎ ትለያለች። ከፖስተር ጀምሮ ሁሉም እያሉኝ ነበር ለምን የተኮሳተርሽ እዚህ ጋር እያሉኝ ነበርና አይ ቲንክ እስካሁን ከሰራኋቸው ኢኖሰንት ወይ የሆነ የተለመዱ ካራክተሮች ነበሩ። ትለያለች። ዲያስፖራው በጣም አሪፍ ስታንዳርዱን የጠበቀ ስቶሪ ነው። ዘመናዊ ታሪክ ነው። በጣም ሊታይ የሚገባው ታሪክ ነው። ስዊድን ሆኜ ነው ያነበብኩት እና ደስ አለኝ። በጣም ወደድኩት። እዛው ሆኜ ነው ያነበብኩት። በጣም ደስ የሚል ታሪክ ነበር እና ጆዬ አጣድፌ በቃ ይሄ ስራ ካልሰራ ነው ምናምን ብዬ በጣም ካራክተሩን ወድጄው ነበር። በዛ መልኩ ሰራው። እንዴት ነው አሁን እኔ ቲክቶክ አይደል የምሰራው። ቲክቶክ ስንሰራ ሞር ሰው እንዲረዳው ነገሮችን ኤግዛጀሬት አድርገን ነው የምናሳያቸው። በጣም ትንሹን ነገር በጣም ተካብዶ ነው ማሳየት ያለብን ለማሳቅም ከሆነ ምንም ለማለት ከሆነና እኔ ሙቪ ላይ ስመጣም እንደዛ ነገር መስሎኝ ነበር የመጣሁትና ወደ ሙቪ ላይ ደግሞ ሪያሊቲ ነው እንጂ ምንም ከተፈጥሮ የወጣ ነገር ምናምን መሆን የለበትም እና መጀመሪያ ላይ ትንሽ እሱ አስቸግሮኝ ነበር። ትዝ ካለሽ ኤቪያንች ራሱ ድምጽ ምናምን ቀላጼ ምናምን ከተው ነገር ነበር ከቲክቶክ ያመጣሁት ነገር ስለነበረ ነው። ግን ያው ይሄን ፊልም በመስራት እሱን አውቄያለሁ። ሞር ናቹራል መሆን ራሴን መሆን ያለችኝን ካራክተር ጀሷ መሆን እንደዛ እንደሆነ ገብቶኛል። ሶ ብዙ ትምህርት ተምሬበታለሁ። አንዳንድ ስሜቶች ለኔ ትንሽ እንዳልኩሽ አይ ቲንክ ፊልም ስትሰሪ ኤክስፒሪየንሱ የበለጠ አሪፍ እያደረገሽ ይመጣል የቆየሽበት ስትመጪና ቆይቼ ስመጣ የሆነ ሰዓት ላይ እንትኑ ግራውን ላይ እየገባኝ ነበር አስመስሎም አክት ማድረጉና ሞር ነገሮቹን ሪል ለማድረግ በሚል ሞክሬ ነበርና አለም ሰገድ ይግለጸው እሱ በደም እሱን ፓርት በደም ይቀልደው እሱ ሲያወራ ያምራልና it's just a little enjoy ያረግን ነበር ስንሰራ የነበረው። በጣም አሪፍ ጊዜ ነበር። ሁሉም ክሩ ደስ ይላል እና ከማኪም ጋር የመጀመሪያ ጊዜ ነው። ከባምቢም ጋር እንደዛው። ትንሽ ባምቢ ግን ታስቸግራለች፣ እየሳቀች ከት እያለች ትስቃለች። ያ ጩቤው ነው እንጂ ብዙ አልተጎዳሽ። ጩቤው ነው እንጂ ብዙ አልተጎዳሽም። ምን ነበር ዲያሎግ? ድንጋጤው ነው እንጂ ጩቤው ብዙ አልጎዳሽም የሚለውን ጩቤው ነው እንጂ ብዙ አልጎዳሽም ትላታለች። እኔ ካለው ባምቢ በተለይ ማኪም እንደዛው ናት። ባምቢ ይብሳል ግን በሳቅ ነው የምትሞተው። ነቃሽ እንዴ? ድንጋጤው እንጂ ጩቤው እኮ ብዙ አልነካሽም። አዎ በጣም እኔ አክቲንግ ልጀምር ስል አልቋል ተብሏል ከት ይባላልና በጣም ፍጥነቱ ይገርማል። አያደክምም። ልጆቹ የሚናበቡበት መንገድ ደስ ይላል። አንድ ስቴፕ ሁሉም የራሱ ስራ አለው። አሁን በፊት ቢሆን አንድ ሰው 3-4 ነገር ይዛል። አሁን ግን ኦልሞስት ሁሉም ሞር ፕሮፌሽናል እየሆነ መጥቷልና በጣም እድለኞች ነን። እሷ አልተመቸችኝም ብዙም ለነፍሴ ነው እንደ ያልኩ ነበር የሆነ ሰዓት ሁላ ራሱ የጧቷ ሰዓት አልለመድኩም። እኔ ጧት መነሳት ኢቭን ግቢ ተማሪ ያለው ራሱ የጧት ክላስ ቀጣ ነበር። ያን ያህል ጧት መነሳት አልወድም እና በዚህ ስራ ምክንያት አሁን 1 ሰዓት ላይ ከእንቅልፌ እነሳለሁ። እድሜ ለእናንተ አጎብዛችሁኛል፣ እግዚአብሔር ይስጥልኝ። ግን በቃ የጧቱ ነገር ነበር የከበደኝ። ሌላው ሁሉም አሪፍ ነበር። ማምሸትም ያን ያህል እንትን ስላልነበር አሪፍ ነበር።
አንድ 7 ፊልም ድንግሉ ሚስቴ እንዳልኳት ይዋጣልን እና የፍቅር ሰው ከዛ የፍቅር ጥግ አስታራቂ ሌላ 6 ማለት ነው። ይሄ ዲያስፖራው 7 ቆይ ሳትወልድ በፊት የትኛውም ልጅ ክሬም ኬክ ካካ የሚል ነበር እንደሚመስላል። ልጁን ወስዶ ስልኩን ይዞ አልወጣም። አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለቤት ሰራተኛ ወይ ደግሞ ለሴተኛ አዳሪ። እንዴት ነው ከዚህ ጋር የምታኘው? ልጅ የምትፈልግ ያላለቀ ፊት እኮ ነው ያስተጋባል። ለረፍት ነው ከአሜሪካ የመጣው። ዲያስፖራ ነው። እንዳትጠጋኝ፣ ከተጠጋኝ ይዘላለሁ። ካልተጠጋውስ? ካልተጠጋው እንዳለቀ መኖር አለብን። እንዳለቀ እንደዚህ መኖር ፈልጋለሁ። እዚህ ጋር አቃጠለኝ በመታሻ እዚህ ጋር ሊስታሸኝ አቃጠለኝ። እዚህ ጋር ደጋግማ ፈተገችኝ እንደፈጣለው ተረ ቆንጆ። አይ እንደዛ ደስታ ሳይሆን ካራክተሩ ነው። ያው ግን መታሻው ትንሽ ያቃጥላል። እዚህ ጋር እዛን ክሮቹንም በሙሉ በጣም አሪፍ ስብስብ ነበረ። እንደውም ባለቀ ሰዓት ተሻለ መቶ ሞቅ አደረገው። የዋሰ ንፋስና ፀሐይ ፎቁ ላይ ሲታተመን ደስ ይላል በጣም። እውነት ለመናገር አሪፍ ጊዜ ነው ያሳለፍነው። እንዳትጠጋኝ፣ ከተጠጋኝ ይዘላለሁ። ካልተጠጋውስ? ካልተጠጋው እንዴ የልጅነት እድሜ እሱን እኮ ነው ያሳካሁት። በጣም ነው ደስ ያለኝ። በጣም ሁለቱንም በጣም ነው የማከብራቸው፣ በጣም ነው የምወዳቸው። እኔም ቤተሰቦቼም በጣም ማለት ነው። እና አዎ ከልጅነቴ ጀምሮ ፊልም የመስራት ፍላጎት ነበረኝ። ገና ቀንጃ ሚኒ ሚዲያ ምናምን ራሱ ሲሰራ ሁሌ የሆነ ሰዓት ላይ ሁላ የ5 ሰው ድራማ መጥቶ 5ቱንም ሰው ሆኜ ይሰራለሁ ብዬ ከዛ ልብስ ስቀይር እየረፈደ ሳያዩት ሄዱ ድራማ እና በጣም ፍላጎቱ ነበረኝ ከድሮ ጀምሮ። ማኪ መሆኗን ሳቅ በጣም ነው ደስ ያለኝ እና አም ሶ ግሬትፉል። እነሱም የሆነት ከልባቸው ነው አቅርበውኝ እንዳልፈራ ምናምን አድርጎ የሰራሁት። አመሰግናለሁ በዚህ አጋጣሚ። ዲያስፖራው በመጀመሪያ ያው የእናንተ አባል ራሱ ስለሆንኩ በጣም ደስተኝነት ይሰማኛል። ሁላችሁም ላይክ እንደ ቤተሰብ በእውነት ከልቤ ነው። ኤሚም ጆሲ አምነህብኝ ስለጠራኸኝ ራሱ በጣም ነው የማመሰግነው። ኤሚዬ መጀመሪያ ላይ ያስቸገርኩሽ ስለነበር ጊዜሽን ወስደሽ በስነ ስርዓት ወደ ፈለግሽ ቦታ እንድመጣ ስላደረግሽኝ አመሰግናለሁ። the whole crew ሱራፌል፣ ታሜ፣ ሚኪ፣ የትቤ ሁሉንም በጣም ልክ እንደ ቤተሰብ ሆነ ነው እስከ መጨረሻ የሰራነው። ሁላችንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። and I cannot wait ደግሞ ቀጣይም በሌላ ስራ እስክንገናኝ። እንግዲህ ኔክስት ታይም ደግሞ ስመጣ ዲያስፖራው 2 ናፍቆቱ በጣም እንደዚህ ፈን እንደዚህ በተለይኛው ቲም በጣም ጥሩ ጊዜ የነበረን ሁሉ ከጀርባ ያሉትም ጆሲም በጣም ሪስፔክትፉል ጥሩ ለኔ እንደ ቴራፒው ነበር። ከነበርኩበት የሆኑ ከባድ ጊዜዎች ጥሩ ቆይታ ነበረኝ። እሺ እኔ አሁን ስነግራቸው ስለ ርዕሱ ምናምን ጓደኞቼ ዲያስፖራው እንዴት ሆነ ፋራ ዲያስፖራ ነው ወይ እንደዛ ነው ወይ ታሪኩ ምናምን ይሉኛል። ልላቸው የምችለው ነገር ከዛም የበለጠ ነው። መታችሁ ማየት ብቻ ነው። ስታዩት ሁሉም ነገር ይገባችኋል። እና እንደዚህ አጭር ነገር አድርጋችሁ አታስቡት፣ ብዙ ታሪክ አለው። ሰላም፣ አርቲስት ማክዳ አፈወርቅ እባላለሁ። እንግዲህ ከረጅም ጊዜ በኋላ ኦልሞስት 10 ዓመት በኋላ ይሆናል ዲያስፖራው በሚል ፊልም መተናል። በጣም እንደምትወዱት ተስፋ አደርጋለሁ፣ ምክንያቱም ለፍተንበታል። በጣም ጥሩ ስብስብ ያለው ፊልም ነው። በሁሉ ሲኒማ ቤት መታየት ጀምሯል።
ተጋበዙልኝ። ዲያስፖራው ርዕሱ ምንድነው ብላችሁ ለምትጠይቁኝ ሁሉ እንግዲህ ፊልሙን ገብቶ ማየት ነው። ዲያስፖራው በጣም አሪፍ ስታንዳርዱን የጠበቀ ስቶሪ ነው። ዘመናዊ ታሪክ ነው። በጣም ሊታይ የሚገባው ታሪክ ነው። አሪፍ ይዘት ያለው በጣም ደስ የሚል ፊልም ነው። ሰስፔንስም አለው፣ ኮሜዲም አለው፣ የፍቅር ታሪክም አለው። ማክዳ አፈወርቅም ሀና ግደይም ቆንጆ አድርገው ተጫውተውታል። እኔ ማኪ ጋር መስራቴ ሲኒየር ነች እሷ፣ ያው ደስ ይላል። ግን እኔ እንጃ የሀና አክቲንግ ግን ገርሞኛል። የመጀመሪያ ስራዋም አይመስልም። እንግዲህ እሱን ስታዩ ትፈርዳላችሁ። እና በጣም ጽድት አድርጋ ነው የተጫወተችው። ሆና ሳይሆን መስላ ነው የሰራችው። ፋይናሊ እንግዲህ እኔ ባምቡላ በሲኒማ ስክሪን መጥቼላችኋለሁ። ማን ነው መጥቶ እኔንን ከአለምዬና ከማኪ ጋር የሰራነውን ድንቅ ፊልም የሚያየው? ዲያስፖራው ሁላችሁ መጥታችሁ እንድታዩት ጋብዘናችኋል። ይመቻችሁ። እንግዲህ ወዳጆቼ በሙሉ አሁን ይመረቃል፣ በመላው ሲኒማ መታየት ይጀምራል። እንግዲህ ለምታሳዩኝ ክብርና ፍቅር ምስጋናዬ በመድፍ የታጀበ ነው። ወዳችኋለሁ። አንድ ሰው ይቅርና እንግዲህ ይኸው ነው ታሪኩ እላችኋለሁ። በቃ